ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም። በዚህ በኩል ራሱን ሰጥቶ ሀገሩን ለመታደግ የሚፈልግ ኃይል አለ። አሁንም ጀግኖች አሉ። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት ከመጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። 19 የኢትዮጵያ ወጣቶች አርሚው ማለፍ ስላለበት እኛ ፈንጅ ላይ እንከባለላለን ብለው ፈንጅ ላይ ተንከባልለው አጥርተው አርሚ ያሳልፈዋል። አሁን 2 ሳምንት ሀገሩን ለመታደግ የሚፈልግ ኃይል አለ። አሁንም ጀግኖች አሉ። የፈረሰውን ክላሽ የሸጠውን ምናምን ብቻ ካየህ የነዚህን ጀግኖች ነገር ታጣለህ። ሁለቱንም ስትሰማና ስታይ ነው ተስፋውም ስጋቱም በኩል ኢንተርቴን ማድረግ የሚያስፈልገው። በእኛ እምነት ውጊያዎች ይቀደዳሉ፣ ይሰፋሉ። ነገር ግን ጦርነቱን ካለምንም ጥርጥር ኢትዮጵያ ታሸንፋለች። ምንም ጥርጥር የለንም። በዚህ በኩል ጦርነቱን ኢትዮጵያ ታሸንፋለች። ውጊያ ግን እዚህም እዚያም ሊበላሽ ይችላል። ውጊያ የሚበላሹበት በጣም ብዙ ፋክተሮች ስላሉ ሁሉም ደግሞ ጠያቂ መከላከያ ምን እያደረገ ነው የሚል ጎረምሳ ለምን ሄዶ አያደርግም? ማን ነው መከላከያ በየቦታው ለሱ ለመሞት ፈርሞለት እሱ ተቀምጦ የመከላከያን ውጊያ እንደፈለገ እንዲገመግም እንዲተነተን የፈቀደለት? ይሄ እኮ የኢትዮጵያ ጉዳይ ነው። ሌሎች ኃይሎች እኮ ሌላ ፓስፖርት ያላቸው ሰዎች እኮ ለዚህ እኩይ ዓላማ ህይወታቸውን የከፈሉ በእግራቸው የተጓዙ ነው። መረጃ ይሰጡ ነው፣ እያቀበሉ ነው። ኢትዮጵያዊ ይሄንን ፈረስ ይሄንን ባንዳ ብቻ ሳይሆን የሚጋለቡትን ኃይሎችን ለማስቀረት ከመጨረሻው የቆረጠ የወሰነ መሆን አለበት። በእያንዳንዳችን መስዋዕትነት ላይ በእያንዳንዳችን ጥረትና ትጋት ላይ ኢትዮጵያ አሸንፋ ትቀጥላለች። ካልሰራን ግን ያ ሊሆን አይችልም።